የጠቅላይ ሚኒስትሩ አማካሪ አብይ አህመድ ጦርነት የመግባት ፍላጎት የለውም ሲሉ ተደምጠዋል። አቶ ጌታቸው ትግራይን በቅርቡ እንቆጣጠራለን ማለታቸው ይታወሳል። ለዚህ ንግግራቸው ህወሓት ምላሽ ሰጥቷል፣ እንመለከተዋለን። አዛውንቱ ፕሬዝዳንት የውጭ ጫናን የሚገታ ህግ ፈርመዋል፣ ሌላኛው ጉዳያችን ይሆናል። የኢትዮጵያ መንግስት በሳውዲ አረቢያ ሞት ለሚጠብቃቸው ዜጎች ዝምታውን ሰብሯል። በሌላ በኩል ጄኔራል ጻድቃን ገብረትንሳይ ህወሓት ትግራይ ክልልን የኤርትራ አንድ አካል ለማድረግ እየሰራ ነው ሲሉ ወንጅለዋል። ጄኔራሉ የያዙትን አቋም ማካተናል። ጤና ይስጥልን፣ እንዴት አላችሁ? ወደ ሸገር ታይምስ ቤተሰቦች ዕለታዊ የመረጃ ጥንቅራችን ነው ተጀምሯል። በመግቢያችን ላይ ያነሳናቸውን አበይት ነጥቦችን እንደሚከተለው በዝርዝር እናስደምጣችኋለን። ወደ ቀዳሚው ጉዳያችን አመራን። የቀድሞ ኢታማዦር ሹም ጄኔራል ጻድቃን ገብረትንሳይ በህወሓት መሪዎች እየተደረገ ያለው እንቅስቃሴ ትግራይን የኤርትራ አንድ አውራጃ የማድረግ አደገኛ እርምጃ ነው ሲሉ ከሰዋል። ህወሓቶች በአክሱምና በመቀለ ከኤርትራ መሪዎች ጋር መገናኘታቸውንና የፋኖ አመራሮችን ጨምሮ ከቤንሻንጉል ተቃዋሚዎች ጋር ግንኙነት ማድረጋቸው ፀሐይ የሞቀው እውነታ ነው ሲሉም አብራርተዋል። ጄኔራሉ ሲቀጥሉ እነዚህን ሁሉ ተግባራት የሚፈጽሙት ጦርነትና ትርምስ ለመፍጠርና ከተጠያቂነት ለማምለጥ እንጂ ህዝቡን ለመጠበቅ አይደለም ብለዋል። በእንደዚህ አይነት እብድ ባህሪ የሚመሰረት የትግራይ ክልል የለም። የትግራይ ክልል የሚለው ሐሳብ የሚጠቅም ሳይሆን የትግራይን ህዝብ ከባድ አደጋ ውስጥ የሚከት ነው በማለትም ሞግተዋል። ጄኔራል ጻድቃን እንዳሉት አሁን የህወሓት መሪዎች እየወሰዱት ያሉት እርምጃ ትግራይን የኤርትራ አንድ አውራጃ የማድረግ አደገኛ እርምጃ ነው። ህወሓት ለአቶ ጌታቸው ረዳ ሰሞንኛና አወዛጋቢ ንግግር ምላሽ ሰጥቷል። አዲስ ተመሰረተ በተባለው የትግራይ ለውጥ ምክር ቤት መድረክ ላይ በአቶ ጌታቸው ረዳ የተደረገው ንግግር በትግራይ ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። አቶ ጌታቸው በወቅቱ ሲናገሩ ወደ መቀለ መመለሳቸው የማይቀርና የቅርብ ጊዜ ጉዳይ መሆኑን በልበ ሙሉነት ገልጸው ነበር። በተለይም በአጭር ጊዜ ውስጥ ወደ መቀለ እንደምንገባ በውስጤ ምንም አይነት ጥርጣሬ የለኝም በማለት የመሰረቱት ጥምረት ዋና ከተማዋን መልሶ ለመቆጣጠር በከፍተኛ ቁርጠኝነት እየሰራ መሆኑን ጠቁመው ነበር። ይሁን እንጂ ይህንን የአቶ ጌታቸው ረዳን የልበ ሙሉነት መግለጫን ተከትሎ ከህወሓት ቃል አቀባይ ከአቶ ሚካኤል አስገዶም ምላሽ ተሰጥቷል። ቃል አቀባዩ ድርጊቱን የብሔራዊ ክህደት ጥግና የጭንቀቶቹ መግለጫ ሲሉ በጽኑ ኮንነውታል። አቶ ሚካኤል አስገዶም በሰጡት በዚሁ ምላሽ ጌታቸው ላይ የሚታየው እንቅስቃሴ ከከፍተኛ የውስጥ አለመረጋጋትና ከህሊና ወቀሳ የመነጨ ነው በማለት ጠንከር ያሉ ቃላትን ተጠቅመዋል። ቃል አቀባዩ በማስከተልም በሌሊት በተኛህበት ታልማለህ፣ ከዚያም የመቀሌ መንደሮች ይታዩሃል። ያኔ ከርተህና ክህደት ፈጽመህ ወደ አዲስ አበባ የመጣህ መሆንህ እንደገና ታስበዋለህ። ከዚያም ህሊናህ ይወቅስህና ታብዳለህ በማለት የአመራሮቹን ስነ ልቦናዊ ሁኔታ ገልጸዋል። ነገ መጣው ከነጎዲያ መጣው እያልክ ትፎክራለህ፣ ታውጃለህ። ይህ አይሳካም፣ ከባድ ነው ካሉ በኋላ ወደ ሌላ እብደት በመሸጋገር መቅረብና ነጎድጓድ እንዲረዳቸው መማጸን ጀምረዋልም ነው የሚሉት። ይህንን ሁኔታ የተሸበረ ህይወት የባከነ ማንነትና አደጋ ላይ የወደቀ ህልውና መገለጫ ነው ሲሉ ጠቅሰዋል። ወደ መቀለ መግባት የሚቻለው በይቅርታና የትግራይ መንግስት ሲሉ በጠሩት ስብስብ ፈቃድ ብቻ መሆኑን ቃል አቀባዩ አቶ ሚካኤል አስገዶም ባስተላለፉት ስሜት የተቀላቀለበት መግለጫ ተናግረዋል። እንዲህ አይነቱ በፉከራ የታጀበ አካሄድ መቀለ ከመግባት ባለፈ በአሁኑ ወቅት በአዲስ አበባ ለመኖርም ዋስትና የማይሰጥ የጭንቀት መገለጫ ነው ሲሉ የህወሓቱ ሰው አሸምረዋል። ከትግራይ ክልል ጉዳይ አልወጣንም። አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ ወደ ጦርነት የመግባት ፍላጎት የለውም ሲሉ ተደምጠዋል። አቶ ጌታቸው ረዳ በአዲስ አበባ በተካሄደው በትግራይ ኃይሎች ጥምረት የጋራ መድረክ ላይ ባደረጉት ንግግር የፌዴራል መንግስት በዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድን ትንኮሳዎች ተገፍቶ ዳግም ወደ ጦርነት የመግባት ፍላጎት እንደሌለው እወቁ ብለዋል። ይህ የመንግስት አቋም ለትግራይ የፖለቲካ ኃይሎች የውስጥ ችግራቸውን ለመፍታት ትልቅ ዕድል ነው ሲሉ አክለዋል። አቶ ጌታቸው በመድረኩ ላይ ሲናገሩ የደብረጽዮን ቡድን እየፈጸማቸው ያሉ ግልጽ ትንኮሳዎች ወደ ጦርነት ሊያመሩ የሚችሉ ቢሆንም የፌዴራል መንግስት ግን በትዕግስት ጦርነትን ለማስቀረት መወሰኑ የሚደነቅ ነው ሲሉ
ጠቅላይ ሚኒስትሩ ወደ ጦርነት የመግባት ፍላጎት የላቸውም በማለት አክለዋል። ይህ ሁኔታ የደብረጽዮንን ቡድን ዕድሜ ለማሳጠርና በትግራይ ሰላማዊ ለውጥ ለማምጣት መንገድ ይከፍታል ሲሉም ተደምጠዋል። የተቋቋመው የትግራይ ሰላምና ለውጥ ምክር ቤት ዓላማን በተመለከተ ሲናገሩ ይህ መድረክ መንግስትን የሚተካበት መድረክ አይደለም ያሉት አቶ ጌታቸው ይልቁንም የትግራይን የለውጥ ኃይሎች በማቀናጀት ህጋዊና በህዝብ የተመረጠ መንግስት እስከሚመሰረት ድረስ በትግራይ አጀንዳዎች ላይ በጋራ የመስራት ዓላማ ያለው ነው ብለዋል። አቶ ጌታቸው አክሎም መቀለ በቅርቡ እንገባለን፣ በዚህ ላይ ምንም ጥርጥር የለኝም በማለት የተናገሩ ሲሆን ይህንን ግብ ለማሳካትም በደብረ ጽዮን ቡድን ላይ ያለውን የፖለቲካ ጫና በማጠናከር የፌዴራል መንግስቱ በቡድኑ ላይ ያለው ትዕግስት እየተሟጠጠ መምጣቱን እንዲሁም ዓለም አቀፉ ማህበረሰብ በትግራይ ለውጥ እንዲመጣ ያለውን ዝግጁነት እንደ ግብዓት እንደሚጠቀሙበት ተናግረዋል። የምስረታ ጉባኤውን ግንቦት 9 በአዲስ አበባ ያካሄደው ይህ አዲስ ምክር ቤት ሳልሳይ ወያነ፣ ባይቶና፣ አረና ትግራይና ትንሳኤ ሰባ እንደርታን ጨምሮ 5 የትግራይ ፖለቲካ ፓርቲዎችን ያቀፈ ነው። በተጨማሪም በአፋር ክልል የሚንቀሳቀሰውን የሐራ መሬት የትጥቅ ንቅናቄን እንደ ወታደራዊ ክንፍ የያዘ ነው። ጥንቅራችን እንደቀጠለ ነው። ምርጫ ቦርድ ለግንቦቱ ጠቅላላ ምርጫ በሀገር አቀፍ ደረጃ የጸጥታ ሁኔታዎችን ለመከታተል የተሰማራው ቡድን በአብዛኞቹ የሀገሪቱ አካባቢዎች ለምርጫ አስቻይ ሁኔታ መኖሩን ማረጋገጡን አስታውቋል። ቡድኑ በተለያዩ አካባቢዎች ተዘዋውሮ ያጠናቀረውን ሪፖርት ግንቦት 6 ቀን በይፋ ለቦርዱና ለባለድርሻ አካላት ማቅረቡን ገልጿል። ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከቦርዱ የተውጣጣው የክትትል ቡድን በ9 ንዑስ ቡድኖች የተዋቀረ ሲሆን የጸጥታ ሁኔታና የፖለቲካ ምህዳርን የፖለቲካ ፓርቲዎች በነጻነት ተንቀሳቅሰው የምርጫ ስራቸውን እንዲሰሩ የሚያስችሉ አስቻይ ሁኔታዎች መኖር አለመኖራቸውን እንዲሁም የህዝቡን የምርጫ ተነሳሽነትና የምርጫ ካርድ አወሳሰድ ሁኔታን የሚመለከቱ ጉዳዮችን እንደዳሰሰ ቦርዱ ባሰራጨው መረጃ ላይ ጠቅሷል። ሆኖም ቦርዱ ለምርጫ አስቻይ ሁኔታ የሌለባቸው አካባቢዎች የትኞቹ እንደሆነ አልገለጸም። የኢትዮጵያ መንግስት በሳውዲ አረቢያ ሞት ለሚጠብቃቸው ዜጎች ዝምታውን ሰብሯል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የሳውዲ አረቢያ መንግስት በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን ዜጎችን ደህንነት እንዲያስጠብቅ ጠይቀዋል። ጌዲዮን ይህን ጥያቄ ያቀረቡት ከሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ ኤልክረጂ ጋር በተወያዩበት ወቅት መሆኑን የውጭ ጉዳይ ሚኒስቴር ባሰራጨው መረጃ ገልጿል። ጌዲዮን የሳውዲ አረቢያ መንግስት ለኢትዮጵያውያን ሰራተኞች ህጋዊ የስራ ዕድሎችን እንዲያመቻችም መጠየቃቸውን ሚኒስቴሩ ጠቅሷል። ሚኒስትሩ ዋሊድ ህጋዊ የሰራተኞች ፍልሰት ኢትዮጵያውያን ደህንነቱ የተጠበቀ የስራ ቅጥር ዕድል እንዲያገኙ ለማስቻል አስፈላጊ መሆኑን ተናግረዋል ተብሏል። የሳውዲ አረቢያ ፍርድ ቤት ከአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣት የጣለባቸው በርካታ ኢትዮጵያውያን ጉዳይ በውይይቱ ወቅት ይነሳ አይነሳም መረጃው አላመለከተም። ወደ ሌላኛው ጉዳያችን አመራን። የኳታሩ ቢሊዮነር አልሀያት ቤተሰብ በአፍሪካ በአቪዬሽንና በመሰረተ ልማት ግንባታ ለመሳተፍ እንቅስቃሴ መጀመሩ ተሰምቷል። ኢትዮጵያና ዴሞክራቲክ ኮንጎ ትኩረት የተደረገባቸው ሀገራት እንደሆኑም ተጠቁሟል። የኳታሩ ቢሊዮነር አልሀያት ቤተሰብ በአፍሪካ እየተጠናከረ የመጣውን የትልልቅ ፕሮጀክቶች ግንባታን ተከትሎ በአቪዬሽንና በኮንስትራክሽን ዘርፍ ያሉ የቢሊዮን ዶላር የመሰረተ ልማት ግንባታ እድሎችን ለመጠቀም እየተንቀሳቀሰ እንደሚገኝ ነው የተገለጸው። ዩሲሲ ሆልዲንግ በኳታሩ ቢሊዮነር አልሀያት ቤተሰብ ባለቤትነት የሚተዳደር ትልቅ ዓለም አቀፍ የኮንስትራክሽንና የልማት ጥምረት ኩባንያ ነው። በኢትዮጵያና ዴሞክራቲክ ኮንጎ ትኩረት እንዳደረገ ቢዝነስ ኢንሳይደር አፍሪካ ዘግቧል። ዘገባው እንደሚያሳየው ትኩረት የተደረገባቸው በኢትዮጵያ የሚገነባው 100 ሚሊዮን መንገደኞችን የማስተናገድ አቅም ያለው አውሮፕላን ጣቢያና በዴሞክራቲክ ኮንጎ የሚገነባው የፍጥነት መንገድ ፕሮጀክት ዋነኞቹ ናቸው። ዩሲሲ ሆልዲንግ በኢትዮጵያ ሜጋ ፕሮጀክት በሆነው አውሮፕላን ማረፊያ የአቪዬሽን ፕሮጀክት ውስጥ የኮንስትራክሽን ውሎችን ለመውሰድ በጨረታ ላይ እየተሳተፈ የሚገኝ ሲሆን በዴሞክራቲክ ሪፐብሊክ ኮንጎ ደግሞ የፍጥነት መንገድ ልማት ግንባታ ላይ ለመሳተፍ ትኩረት ማድረጉ ተገልጿል። የመረጃ ጥንቅራችን እንደቀጠለ ነው። አዛውንቱ ፕሬዝዳንት የውጭ ጫና የሚገታ ሕግ ፈርመዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በሀገሪቱ ውስጥ ያለውን የውጭ ተጽዕኖን ለመክታት የሚያስችል እርምጃን ፈርመዋል።
ምንም እንኳን እንደ ማዕከላዊ ባንክ ካሉ አካላት ከኢኮኖሚ ጋር የተያዘ ስጋት ውስጥ ቢኖሩም እንደ አውሮፓውያን አቆጣጠር ከ1986 ጀምሮ በስልጣን ላይ ያሉት የ81 ዓመቱ ዩዌሪ ሙሴቬኒ ባለፉት ዓመታት በኡጋንዳ ውስጥ የውጭ ተጽዕኖን በየጊዜው ሲቃወሙ ቆይተዋል። ሙሴቬኒ ሕጉን የተፈራረሙት ውጤታማ በሆነ መንገድ ሕግ በማውጣት ነው ሲል ጽሕፈት ቤታቸው እሁድ ዕለት በሰጠው መግለጫ አስታውቋል። በዚህ ወር በጸደቀው የሉዓላዊነት ጥበቃ ረቂቅ ሕግ መሰረት ከኡጋንዳ ብሔራዊ ጥቅም ጋር የሚቃረን የባዕድ አገር ዜጋን ማስተዋወቅ የሚያስቀጣ ሲሆን የውጭ ወኪሎች ደግሞ በሕጋዊ መልኩ እንዲመዘገቡ ይደነግጋል። እንዲሁም መንግስት እስካልፈቀደ ድረስ ለውጭ ኃይሎች ጥቅም ተልዕኮ ወስደው የሚሰሩ ሰዎች ፖሊሲ እንዳያረቁ ወይም እንዳያስፈጽሙ ይከለክላል። የፕሬዝዳንቱ ፕሬስ ቢሮ ባወጣው መግለጫ ሕጉ በኡጋንዳ ራስን በራስ የማስተዳደር ያልተገባ የውጭ ጣልቃ ገብነትን ለመገደብ የተነደፈ ሲሆን ወኪሎች ከውጭ ፍላጎቶች ጋር በተያያዙ የፖለቲካ እንቅስቃሴዎች ውስጥ እንዳይሳተፉ እገዳዎችን አስቀምጧል። በዚህም መሰረት የመተላለፍ ቅጣቶች እስከ 10 ዓመት እስራትና ከፍተኛ የገንዘብ መቀጮን ያካትታሉ ተብሏል። የማዕከላዊ ባንክ ገዢ ሚካኤል ኢቲንጊ ኢጎ ሕጉ ወደ ኡጋንዳ የሚደረገውን የገንዘብ ፍሰት ሊቀንስና የውጭ ምንዛሪ ክምችትን ሊያሳጣው እንደሚችል አስጠንቅቀዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።